السميع العليم بسم الله وهو الذي خلق السماوات والأرض في 6 أيام እና አሁን አላህ Subhanahu Wa Ta'ala ለምን እንደተፈጠር ምን እንደሚፈልግብን እየነገረና እየመከረን ነው ያለው። ዋናው የስህተታችን ሁሉ መነሻ የጌታን ማንነትና ምንነት አለማወቅ ነው። ሰው ያላወቀውን ነገር ግምት ሊሰጠው አይችልም። በመሆኑም ራስን ማስተዋወቅ አለብኝ አለ እንዳዲስ። እስቲ ስለኔ ማንነት ግንዛቤ እንዲኖራችሁ ልግለጽላችሁ፣ ራሴን ላስተዋውቅ ማለት ነው። وهو الذي ይሄንን የመሰለ ኪታብ ያወረደውና ነብይ የላከው ወደ ፍቃዱ የጠራና የጋበዛችሁ ለሁላችሁም ሲሳይ ዲላችሁን የወሰነና የመጠነው እኮ ጌታ ማን ነው እሱ ምትሉ ከሆናችሁ እስቲ እንተዋወቅ ልንገራችሁ ይላል። الذي خلق السماوات والارض ከበላያችሁ አንድ አይሉ 7 ሰማያቶች ክብደታቸው፣ ስፋታቸው፣ መጠናቸው፣ ርዝመት፣ ወርዳቸው ከዚህ እስከዚህ ነው ተብሎ ፍጡር ሊያውቃቸው ሊገምታቸው የማይችሉ ግዙፍ ሰማያቶች ተደርድረዋል በአየር ላይ ይላል። እነዛን ሁሉ ሰማያት ያለምንም ረዳት ተባባሪ ብቻውን ያስገኘና የፈጠረ የደረደረ ጌታ እኮ ነው ይላል። ወለአርዶ እናንተ የምትኖሩባትንም ምድር ዓለም እንደዛው የዘረጋና የደለደለው እርሱ ነው። ታዲያ ይህን ሁሉ ግዙፍ ዓለም ያለምንም ረዳትና አማካሪ ተባባሪ ብቻውን የፈጠረ ኃይል እንደ ተራ ነገር አርጋችሁ ማየት አለባችሁ ይላል አላህ Subhanahu Wa Ta'ala። እነዚህን ሁሉ ዓለማት የፈጠረው ደግሞ በስንት ጊዜ ነው? እነዚህን ለመፍጠር በፍጡር አቅም ቢሆን ኑሮ እስካሁኑ ተፈጥረው ሊያልቁ አይችሉም ነበር። ግን አላህ في 6 أيام በ6 ቀናት ነው 7ቱንም ሰማያት ምድርንም ፈጥሮ ያጠናቀቀው። ይህ ጌታ እንግዲህ ዕውቀቱ ኃይሉ ምን ያህል እንደሆነ ከዚህ ስራ ውጤቱ ልትረዱት ይገባል። ባይናችሁ ባታውት እንኳን ማለት ነው። ሰው የሙያው ውጤት ያስከብረዋል እኮ። አንድ መሐንዲስ አሁን ይሄን ቤት የሰራበት ሙያን ይሄ ቤት ራሱ ይናገራል አይደለም እንዴ? አናቅም። አሁን የሰራው መሐንዲስ ማን እንደሆነ መልኩን ቁመቱን አናቀውም፣ አላየነውም። አሁን በህይወት ይኑር ይሙት አናቅም። ግን ይሄን ቤት የሰራው ሰው የመሐንዲስና ሙያ እንዳለው አንጠራጠርም አይደለም እንዴ? የሥራ ውጤት ባለቤቱን ይጠቁማልና ማለት ነው። ሰማያትና ምድርን የሚያህል ግዙፍ ዓለም ብቻውን በ6 ቀናት ፈጥሮ ያጠናቀቀ ኃይል ተራ ነገር ነው ተብሎ መታየት አለበት? ሱንስተው ግደለም የሚባል ነገር ነው። እና ይሄንን እንግዲህ የሥራ ውጤቴን በመገንዘብ ማንነቴን ልትረዱ ይገባል። ምንም በአካል ተገልጬ ባልታያችሁ ነው የሚለው። በ6 ቀናት ያህል ዓለምን ዳር እስተ ዳር ፈጥሮ ያጠናቀቀ ጌታ ከማንም ከምንም በላይ መሆኑን በግልጽ ነው የሚያሳየው ይሄ ውጤት ማለት ነው። ይሄን ጌታ ደግሞ መዳፈር፣ መካድ፣ ማስተባበል አይጠበቅበትም አቂል የሆነ ሰው። እንግዳውሳ እሱን መፍራት፣ ማክበር፣ መታዘዝ ነው የሚጠበቅባችሁ ማለት ነው። ተማከላችሁ እንኳን አንድ የተሻለ ዕውቀት ወይም የተሻለ ጉልበት የተሻለ ስልጣን ያለው ምን ያህል ነው የምትርበደበዱለት? በትንሽ አቅሙ እሱ አንድ ጥይት ብትተኩስ ልትገለው የምትችለው ስንት ጊዜ ነው ቁጭ ብድግ የሚያረግህ? ግን አላህ Subhanahu Wa Ta'ala በዚህ ደረጃ ላይ የሆነውን ጌታ እንደ ተራ ነገር እንዴት ታዩታላችሁ ይላል አላህ። ወካነ አርሹሁ ዐለል ማእ ይህንን ሰማያትና ምድርን የሚባል ዓለም ከመፍጠሩና በዚህ መልክ ከመሰየሙ በፊት ዙፋኑ በውሃ ላይ ነበር ይላል አላህ Subhanahu Wa Ta'ala። ዙፋን የሚለው አርሽ የተሰባቱ ሰማያት በላይ ያለው ትልቁ ዓለም ነው። ሰማያትና ምድር ሳይፈጠሩ በፊት ከዚህ ከምድራችን በታች የባህር ዓለም ነበረ። ቅልጥ ያለ ባህር ዳር እስተ ዳር ማለት ጫፉ የማይታወቅ። ከላይ ደግሞ አርሽ የሚባለው የአላህ ዙፋን ነበረ ማለት ነው። በሁለታቸው መካከል አሁን ያሉት ዓለማቶች አልነበሩም። ግን ሰማያትና ምድርን መፍጠር አለብኝ አለና ከታች ተተንጣለለው ባህር ላይ
ከላይ ደግሞ ከሱ ዙፋን መካከል 7 ሰማያትንና ምድርን ፈጥሮ ጣልቃ አስገባቸው ይላል። ሱብሃንአላህ። ይሄ እንግዲህ ምን ያህል ኃይል ያስፈልጋል፣ ምን ያህል ዕውቀት ያስፈልጋል፣ ምን ያህል ጉልበት ያስፈልጋል ይሄን ስራ ለመስራት። ለሱ ግን ችግር የለውም። 6 ቀናት ሳይሆን ለአንዳው ለእንትኑ ብሎ እንጂ 6 ሰኮንድም ሊበቃው ይችላል፣ 6 ደቂቃም። ግን አላህ ለህክመቲሂ ለብዙ ዘመናት የሚቆይ ነገር ረጋ ብሎ መሰራት አለበት። ምንም ሰራተኛው በራሱ የሚተማመን ብቁ ቢሆንም እንኳ በችኳሉ የሚሰሩ ነገሮች ብዙ ዘለቄታ ስለሌላቸው ለማስተማር ብሎ ነው 6 ቀን እንዲቆይ ያደረገው እንጂ 6 ደቂቃ ማያስፈልገውም ነበረ ከፈለገ ማለት ነው። እና አርሽ የሚባለው ዓለምና በባህሩ ዓለም መካከል ምድርንና 7 ሰማያትን የፈጠረና በ6 ቀናት ይህንን ስራ ያጠናቀቀ ኃይል ነው አላህ ማለት። ሊየብሉወኩም አዩኩም አህሰኑ አመላ። እና ይህን የመሰለው ኃያል ጌታችሁ እናንተን ሳይንቃችሁና ሳይረሳችሁ አክብሯችሁ እነዚህ ሰዎች እኔን ባለማወቅ መንገድ እንዳይስቱ ላልሆነ በአዲያን አምልኮት እንዳይሰጡና ለቅጣት እንዳይጋለጡ ብሎ ሊፈትናችሁ ይህን ኪታብ አወረደላችሁ፣ ይህን ነብይ ላከላችሁ። አንዘለ الكتاب المحكم المفصل على هذا الرسول ليبلوكم أيكم أحسن عملا። ከናንተ መካከል ስራው ያማረ የተዋበ የሆነውን ቀናኤ ሰው ከልግመኛውና ከተንኮለኛው ሊፈትነው ሊለየው ይህን እድል ሰጣችሁ ይላል አላህ Subhanahu Wa Ta'ala። ሰማያትና ምድርን ፈጥሮ ያሰፈራችሁ ኪታብ ያወረደላችሁና ነብይ ላከላችሁ ዝም ብሎ አይደለም፣ አላማ አለው። እሱም ምንድነው? ይሄን ሁሉ ያደረገልን ጌታ ለኛ አሳቢ ተቆርቋሪ ነው፣ ከሱ የበለጠ ማን ዋቢ ያለለኛ ብላችሁ ለኔ በቅንነት የምትገዙትን ቀናኤዎችንና ልግመኞችን ከሃዲዎችን ልፈትናችሁ ነው ይሄንን እድል የሰጠዋችሁ ይላል አላህ Subhanahu Wa Ta'ala። خلق الموت والحياه ليبلوكم ايكم احسن عملا እንደሚለው ሱረቱ ሙልክ ላይ ማለት ነው። እና አላህ Subhanahu Wa Ta'ala የሚሰጠን ነገር ሁሉ ለፈተና ነው ማለት ነው። እንግዲህ እኛ ማንን ሰዎች በሱ ደረጃ ዚግባ የሚባሉ ፍጡሮች አይደሉም፣ ከትንኝ ተብናኝ ያነስን ነገሮች ነን። እኛን ግን ልዩ ክብደትና ትኩረት ሰጥቶ ለኛ አስቦ ምድርን ደልድሎና ዘርግቶ ሰማይን ተበላያችን ደርድሮ ፀሐይ ጨረቃን መድቦ አየር ንፋስን ዝናብን ሁሉን ነገር የሚያስፈልገንን ነገር አዘጋጅቶ ይውላችሁ እና ኩሉ ሚማ ረዘቅናኩም ወሽኩሩ ሊላህ ይላል። ሁሉ የምትፈልጉትን ነገር ሁሉ አቅርብ ያለው አዘጋጅቻለሁኝ። ይሄን እየበላችሁ እየጠጣችሁ ጌታችሁን በመገዛት ምስጋና መመለስ አለባችሁ ብዬ ይሄን ግብዣ ያደረኩት ይሄን ሁሉ ጸጋ የሰጠኋችሁ የኔን ስጦታ አክብራችሁ ለኔ ቅንና ተአማኝ ሆናችሁ ተቀጥሉ ይሁን መልካም ስራ ተሰሩ ይሆን ወይስ ደግሞ ሲሳይን እየበላችሁ እኔን ትክዱ ይሆን ልፈትናችሁ ነው ይሄንን እድል የሰጠኋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ሁላችንም ፈተና መድረክ ላይ ነው ያለነው ማለት ነው። የሱን ሲሳይ እንበላለን፣ የሱን አየር እንተፈሳለን፣ የሱን ውሃ እንጠጣለን፣ በሱ መሬት ላይ እንተኛለን፣ እንደሰታለን፣ በሱ ጤንነት እንፈላሰሳለን። ግን ሌሎች እናመልካለን ወይ ጭራሹን እምነተ ቢስ እንሆናለን። ይሄ እንግዲህ ተፈተና የመውደቅና የማለፍ ጉዳይ ነው ማለት ነው። ጌታ ይሄን ሁሉ እድል ሰጥተኛል፣ ስለዚህ ለአንተን ያላመሰገንኩ ማንን ላመስግን? አንተን ያልተገዛሁኝ ማንን ልገዛ? ደሞ ለአንተ ማን ወደረኛ ኑሮ ነው ባንተ የማጋራው የሚለው አህሰኑ አመላ ስራው ያማረ የተዋበ አላማውን ያወቀ ብልህ ነው ይሄ ማለት ነው። ለበለጠ እድል ይዘጋጃል ለጀነተ ነዒም። ይሄን ሁሉ የሰጠውን ጸጋ እየዘለቀቀ ግን አንተን አላቅህም የሚለው አውሬ ነው፣ አረመኔ ነው ማለት ነው። ይሄ ደግሞ የአላህን ውለታ የበላ ስለሆነ ወደፊት የምንፋረድበት ቦታ ይመጣል ነው የሚለው። ስለዚህ ፈተና ላይ ናችሁ። እኔ በበኩሌ ማድረግ የሚገባኝን አድርጌያለሁ፣ ከናንተ የሚሰጠኝን መልስ እየታዘብኩኝ ነው ይላል አላህ።
ወይስተኽሊፈኩም ፊል አርዲ ፈየንዙረ ከይፈ ተዕመሉን እንደሚለው ማለት ነው። እና እዚህ ላይ አዩኩም አሕሰኑ አመላ አለ። ተመልከት፣ ስራ አላህ ዘንዳ ብዛት ሳይሆን ጥራት ነው የሚፈለገው ማለት ነው። አዩኩም አክተሩ አመላ አለ። እያግበሰበስክ ብዙ ስራ 80 ዓመት ሰገድኩኝ፣ 80 ረመዷን ጦምኩኝ፣ 90 እንትና ሐጅ አደረኩኝ እያልክ ቁጥር መደርደር አይደለም። ጥራት ያላት ከጌታ ጋር የምታገናኝ ጥሩ ስራ ከሰራህ ቁጥሩን ባይበዛ ያቺ ጥራት ያላት ስራ አላህ ዘንዳ ታገናኛለች፣ ታስተዋውቀሃለች ማለት ነው። ዝም ብሎ ግን ያለ አግባብ እያግበሰበስክ ይሄን ያህል ሰገድኩ ይሄን ያህል ጦምኩኝ ብትለው በቁጥር ሳይሆን በጥራት ነው፣ በብዛት ሳይሆን መመዝናችሁ ይላል አላህ Subhanahu Wa Ta'ala። ወለኢን ቁልት ብትላቸው ያ ረሱለና አለ ኢነኩም መብዑሱን፣ እነዚህ ልግመኞች እናንተ እኮ ከሞታችሁ በኋላ ትነሳላችሁ። ሚን ባዕድ መውት፣ ከሞት በኋላ ምድረ ከርስ ተደብቃችሁ በስብሳችሁ ተረስታችሁ የምትቀሩ አይምሰላችሁ። አንድ ቀን ከለታት አንድ ቀን ከከርሰ መቃብር እንደገና ተመቀስቅሳችሁ ተወጣላችሁ ብለህ ስትነግራቸው ይላል ኩፋሮቹ ለየቁለነ الذين كفروا፣ እነዛ የካዱ የሆኑት ጅሎች ለዛ አባባልህ ምን መልስ ይሰጣሉ? ኢን هذا إلا سحر مبين إنما يقول محمد أننا نبعث بعد الموت ونجازى على الأعمال ما هذا إلا سحر مبين። ይህ ግልጽ የሆነ ሟርት ነው፣ የማጃጃያ ቃል ነው። ማን ነው ተሞተ በኋላ ሲመጣ ያየ ነው ይሉሃል ማለት ነው። ጅልነታቸው ሰው አንድ ነገር የሚከራከረው ዕውቀት ካለው ነው። ዕውቀት ያለህ እንደሆነ አነሰማ አደገም የምታውቀውን ነገር ላይ ጓደኛህ ጋራ በሐሳብ ተለያይተ ልትከራከር ትችላለህ ማለት ነው። እማታከወንክ ግን አላዋቂነትህን አውቀህ ከሚያውቁ ሰዎች መማር ነው ያለበት። ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን። ግን አላዋቂዎች አላዋቂነቱ በጣም ሲበዛና ሲከፋባቸው አለማወቃቸውንም ያጡታል ማለት ነው። አለማወቁን የማያውቀው ሰው ነው አሁን የሚበዛው። አለማወቁን ማወቅ ማለት ግማሽ ዕውቀት ነው ራሱ፣ አቅሙን ማወቅ ማለት ነው። ስለዚህ አንድ ሸህ ነበሩ በአገራችን አሉ፣ እኔ ሲገርመኛል ኸልቁ አለማወቁን ይሉ ነበር። አለማወቁን ካወቀ ለማወቅ ዝግጁ ነው ማለት ነው። እኔ ጃሂል ነኝ አላውቅም፣ ስለዚህ ምንድነው የሚቀጥለው? ማወቅ አለብኝ። ማወቅ ደግሞ እንዴት ነው የማውቀው? ወደ አዋቂዎች እጄ ከነሱ መማር አለብኝ ካለ መስመር ላይ ነው ማለት ነው። አሁን ግን በተጨባጭ አዋውቅም፣ ግን ለማወቅ ዝግጁ ነው። ግን ምንም ሳያውቅ አውቃለሁ ካለሳ ፋይሉን ዘጋ ማለት ነው። የማወቅ እድል ተስፋ የለውም። ምክንያቱም ራሱን አዋቂ አድርጎ ኮፍሷል። ይሄ ሰው የማወቅ እድል የለውም። የዚህ ሰው መሀይምነት ደብል ነው ማለት ነው፣ ድርብ ነው። የዛኛው ነጠላ ነው። ምክንያቱም አለማወቁን እንኳን አውቋል ሌላ ነገር ቢያቅተው ማለት ነው። ይሄ ግን አለማወቁን እንኳን አያውቅም፣ የድንቁርናው ብዛት ማለት ነው። ግልጽ ነው። ስለዚህ አለማወቃችንን እንኳን እንወቅ። ያን ካወቅን በኋላ ለማወቅ እንዘጋጃለን ማለት ነው። ስለዚህ እነዛ ሙሽሪኩል አረብ በወቅቱ የነበሩት ምን ይሉ ነበረ? የአላህ ረሱል ምን ረቢል ዓለሚን የመጣውን ብርሃን ይዘው ስለ ጌታ እያሳወቋቸውና እያስረዷቸው፣ እነሱ ግን ይሄ እኮ የሚያነበንበው ዜማ ምንም የሚፈይር ነገር የለም፣ ጠንቋዎች፣ አጥበርባሪዎች፣ ሟርተኞች አሉ አይደል የሆነ ነገር እንትን እያሉ ሰውን የሚያደነዝዙ የሚያታልሉ፣ እንደነዛ እኮ ነው የሚያነበንብላችሁ ይላሉ። ሰው እንዳይቀበለው ለማድረግ ጠለሸት ይቀቡታል ማለት ነው። አሁንም አሉ እንደዚሁ። የነዛ ርዝራዦች በዝተዋል በአሁኑ ጊዜ በተለየ በለጠ ማለት ነው። ለራሳቸው አለማወቁ ሳይበቃቸው ሌሎች እንዳያውቁ እንቅፋት የሚሆኑ ሞልተዋል። ባካች ዝም ብላ ዲን እያላቸው ተጃጃሉ፣ እንደ ዘመኑ መኖር አለብን የሚሉ የሉም። ኢን هذا الا سحر مبين። ይሄ ግልጽ የሆነ ይሄው ደግሞ ሰውን እርግጠኛ መስለው ሙቢን ይሉታል። ግልጽ የሆነ ይሄ እኮ ማያጠራጥር ሁሉ የሚያውቀው ነገር አይደለም እንዴ? ይሄ ዝም ብሎ ስም ያነበንበው ነገር ሁሉ ጊዜ አኺራ ሰው ተሞተ በኋላ ይነሳል ጀነት ምናምን
እንደዚህ ያላችሁ ነው ወደ ኋላ ያስቀራችሁን ይልሃል ማለት ነው። ወደ ኋላ የቀረው አላወቀውም ማለት ወለይና አخرنا عنهم العذاب በዚህ መልክ እንግዲህ የዘቀጡትና ወደ ኋላ የቀሩትን ሰዎች እንደ ጥፋታቸውና እንደ ቅጣታቸው አሁኑ መቀጣት መጠፋት ነበረባቸው። ግን ይሄን ይያሉ ራሳቸው መካድ ሳይበቃቸው ሌሎቹን የዋሆች ደግሞ የነሱን ክደት እንዲከተሉና ረሱሎችን እንዳይቀበሉ ውጅንብር እየፈጠሩ ያሉ እኔ ግን እያበላሁ እያጠጣሁ ቅጣቴንም ቀጠሮ አልደረሰም ቆይ እያልኩኝ አንፈላስሼ አንደላቅቄ አኖራቸዋለሁኝ ይላል። ግን ቅጣቱን ሳዘገይላቸው እነሱ በኩፍር ላይ በሽርክ ላይ እየተጨማለቁ ዝም ስላቸው ወደ እርምጃ ባለመውሰድ ኢላ ኡመቲ ማዕዱዳ ኢላ ወቅቲን ላ ፈትረት ማህዱዳ ማለት ነው። ኡማ በቁርአን ውስጥ ብዙ ትርጉም አለው። ስለዚህ እዚህ ላይ ኢላ ኡመቲ ማህዱዳ ማለት ኢላ ፈትረቲን ሙሐደደቲን ማለት ነው። እስከ ተወሰነ ጊዜ ድረስ አንድ ሰው በዱንያ ላይ የሚኖረው እስከ ተወሰነ ድረስ አይደለም። ስለዚህ እንደ ፍርዓውን ሆኖ ዛብ ዘሎ አነ ረብኩም العላ ቢልም ማዓሊምቱ ለኩም ሚን ኢላሂን ቢልም አላህ ጉዳዩ አይደለም። ይሰባርቅ ምን ቸገረው? ከአላህ ተስልጣኑ ዝቅ ያደርገው አይጨምርለት አይቀንስለት። ግን ቀጠሮ አለው ይሄ ሰውዬ። ያቺ ቀጠሮ ሲደርስ እንደሚይዘው ያቃል ማለት ነው። ያንን እንግዲህ የፈለገ ጮቤ የረገጠ ሲያቅራራ እኔ ያላየህ አልሰማሁ መስሌ ቅጣቴን አቅቤ ዝም ብለዋለሁኝ ይላል። ያነ እስከ ተወሰነ ጊዜ ድረስ በሰላም በጤንነት እሱ የሚፈልገውን ነገር እየዘባረቀ ዝም ስላቸው የልብ ልብ ይሰማቸውና ተነጭራሹ እንደሌለው ይቆጥሩኝና ለየቁሉና ማ يحبسه ይሄው ጌታ ያላችሁን ካልሰማችሁ ጌታ ይቆጣል ይቀጣችኋል ብላችሁን ነበር። እስካሁን ይሄው ስንት አመታችን በሰላም ነው ያለነው የበላን እየጠጣን እንዳውም ከናንተ ተሻሽለን በጥሩ ሁኔታ ነው ያለነው ይልሃል። ማን እንዳላችሁት ከሆነ ቅጣቱን ማን ነው የገደበው ታዲያ? አያመጣውም እንዴ? ለምን አናይላችሁም? ጌታ ለምን አያጠፋንም ይሉሃል ማለት ነው። ማ يحبس العذاب الذي توعدون به ምዝቱበትን ቅጣት አላየንም እስከዛሬ። ይሄው አላህ ይቆጣል ካፊርን አላህ አይወድም ያጠፋሃል ትለኛለህ። እኔ 50 አመት ይሄው እንደ ልቤ ነው ያለው 60 አመት የታለ ቅጣታችሁ ይልሃል ተነጭራሹ ማለት ነው። አላ የውመ የእቲህም ለይሰ መስሩፈን አንሁም እንግዲህ ይህን ሲሉ ይሄ ቅጣት እነሱ እንደጠየቁት ቢመጣላቸው ቸኩሎ ልክ ያንን ቅጣት መመለስ የሚችሉ ወይም ለመመለሽ የተዘጋጁ ይመስላሉ። ግን በተጨባጭ ያ ቅጣት እኮ ወቅቱ ደርሶ በሚመጣ ጊዜ የሚገታው እኮ የለም። ያመጣውን አምጣ ያመጣውን ቀኔ ቋቋማዋል የሚል ሰው ቢያፈጥ ምንም አይደለም። እነሱ ግን ምንም ነገር ሳይኖራቸው አላህ ስለታገሳቸው ብቻ ስላላመጣው ብቻ የታለ ቅጣቱ ለምን አታመጣውም አሁን ይላል። ለምን አታመጣውም ማለት የሚገባው ሲመጣ መልስ ሊሰጥ የሚችል ሰው ሲሆን ነበር። እነሱ ግን ምንም የላቸው ጌታ ሊቋቋሙ የሚችሉበት ነገር። ግን ስለዋለ ስላደረ ይሄ ነገር ቢኖር ኑሮ እስካሁን ይመጣ ነበር ነው የነሱ ስሌት። ስለዚህ እስካሁን ያልደረሰብን ባይኖር ነው ወደፊትም ሊኖር አይችልም አሉና በቂያሰን ፋሲድ የታለ ቅጣታችሁ ይልሃል ማለት ነው። መጀመሪያውንስ አላህ ዛሬ ወንጀል የሰራ ሰው ሆነ ነገ ድብና አረጋዋለሁ ብሏል እንዴ? መቻለ ቀጠሮ ይጀለታለሁኝ የፈለገውን ያህል ሊቆይ ይችላል በመጥፎ ስራ ላይ ግን ቀጠሮ ሲደርስ ይዘዋለሁ ነው ያለው። ያ ቀጠሮ ስላልደረሰ ነው ያልተያዝከው። እሱ ግን እስከዛሬ ዝም ካለኝ ባይኖር ነው ወይም ፈርቶኝ ነው። ስለዚህ የታለ አምጡት ብሎ ተሐዲ ያረጋል ተነጭራሹ ማለት ነው። እና ያ የሚዛተው ቅጣት ተነሱ እኮ የሚገታ አይደለም። እኔ ወቅቱ ደርሶ በማመጣው ጊዜማ ታያላችሁ አይደለም እንዴ? ያንዳንዱ ግሩምባውን ያነኩ ነው ወስደው ሀብታም ሆነ ጉልበተኛ ሆነ ባለስልጣን ሆነ ማን ነው አቅቶ የቀረው? ወሐቀ بهم ما كانوا به يستهزئون እና እንደዚህ ቀልዱና ይሳለቁበት የነበረው ነገር ያ ቀጠሮ ሲደርስ ወዳውኑ መጥቶ ይከባቸዋል። ሩጠው ማያመልጡ መክተው ማይድኑ ይሄንን እያወቁ ግን ይደናበራሉ ይላል አላህ Subhanahu Wa Ta'ala።
እስከመቼ ነው የሰው ልጅ እንደዚህ ትቢተኛ ሆኖ የሚቀጥለው? ለምን አቅማችሁን አታቁም? ለምን ከስተታችሁ አትማሩም? እና አንድ የተወሰነ እድል የሰጠው እንደሆነ በቃ እሱ እንደማይታመም እንደማይሞት እንደማይጠቃ እንደማይሻር ነው የሚሆነው። ይሄ ደግሞ ለምንድነው? እኔ ራሴ ነኝ ያባለኳችሁ እኮ ቀጠሮ አስረዝሜ ፈለከውን ስራ ያው እድሜ ተያዘልህ ጊዜ ድረስ በመጨረሻ የተመዲህ አታመልጠኝም ስላልኩኝ እድል ስለሰጠው ነው እንደዚህ ባለኩ። አለበለዚያ ወዳውኑ ተስርማ ቢያዝ ኑሮ ማን ነበር በሚባልገው? ወዳው ባይኑ ያያል ልክ ይገባ ነበር ማለት ነው። ግን እንደፈለጋችሁ እየጨፈራችሁ ዝም አልኳችሁ የተወሰነ ጊዜ አቆየኋችሁ ማለት ተውኳችሁ ረሳዋችሁ ማለት አይደለም። ይሄንን ወቁ ባላቸው ይላል። ወለይን አዘቅነ الانسان منا رحمه ደግሞ እንተዋወቃለን። አንዳንድ ጊዜ በአጋጣሚ ሰዎችን እጅበጅ ወዲያውኑ መጥፎ ነገርም መልካም ነገርም በአጭር ጊዜ እንዲፈራረቅባቸው የማደርግበትም ጊዜ አለ። እሱንም አትርሱ ይላል። ለኢን አዘቅነ الانسان منا رحمه አንድን ሰው ለምሳሌ ከኛ የሆነ ጸጋ ታቀመስ ነው ይላል። ገና መጀመሪያ አካባቢ ላይ ሁሉ ነገር ይሳካለታል። ጥሩ አእምሮ ይሰጠዋል፣ በወቅቱ ይማራል፣ ማሻአላህ የንግዱ ሲስተም ይገባዋል፣ ወይም የፖለቲካ ስልጣን ላይ ይሳካለታል፣ ፓርቲ ይፈጥራል። ወዳውን ሁሉ ነገር በቃ ያብባል። ያነ ባላሰበው ፍጥነት ይሳካለታል ማለት ነው። እዛ ጊዜ ምን ሆነ ማለት ነው? አዘቅነ الانسان رحمه ለሰው ልጅ አደረጎት ነው ማለት ነው። እቺን ጸጋስቲ እቺን ዳረጎት ብዬ ሰጠሁት ማለት ነው። ያችን ታቀመስኩት በኋላ ثم نزعناها ያችን ደግሞ ምንጥቀዋለሁ አይደለም እንደ አንዳንዱ ገሌ አደገ ከበረ ከሰረ የሚል ዜና የለም። ገሌ ተሾመ ተገለበጠ አይባልም። ይሄስ በየለቱ የሚሰማ ዜና ነው። ይሄ ይሄ መጀመሪያ ያላሰብከውን እድል ይሆንልኛል ያላልከውን ያሳካልህና ጸጋዬን አጎናጽፈሃለሁ። የዛ ጊዜ ያን ነገር አውቀህ ለጌታ ሽኩር ብትመልስ ምናልባት ሊቀጥል ይችል ነበር። አንዳንድ ጊዜ ግን ገና ወናው ተጀመረ ሲባል ሲጨበጨብ በሰርግ ቀን የሚሞት ሙሽራ የለም። በአደጋ በምን በሆነ ነገር ስንት ጊዜ ሙሽራዎች ሞታሉ። በቃ ተሳካ ዱንያ ተሟላች ሲባል በዛው ዕለት በሰርጉ ላይ ለቅሶ ቤቱ ነው ቁጭላ። ያ አይሆንም አይከሰትም። ሲጨፈር ጀዋዛት መጥቶ አፋፍሰው የሚጭነው ሰው የለም። ሸራዋ ጋር አድራለሁ ሲል እስር ቤት ማን ነው የሚያደርገው? እሺ አንተ ወደህ ነው ፈልገህ ነው? ወለይን አኸርና عنهم العذاب سبحان الله ወለይን አዘቅነ الانسان منا رحمه ከኛ የሆነ ጸጋ ስናቀምሰው ይላል። ማን ከማን ይበልጣል? አላህ ነው የሚያበላልጠን የሚሰጠን ወቀቱም የሚሰጥህ ጉልበትም የሚሰጥህ ስልጣንም የሚሰጥህ ሀብትም የሚሰጥህ እሱ ዳረጎት ይሰጥሃል። የዛ ጊዜ ብልህ ከሆንክ እቺ ነገር እኮ ከጌታ የመጣች አማና ናት፣ እቺ ነገር በአደብ ሁኜ በጥሩ ሁኔታ እሱ በሚወደው መጠቀም አለብኝ ታልክ ብልህ ነው አወቅክ ማለት ነው። አለበለዚያ እኔን ማናለ እኔንም ያህል انما اوتيتها على علم ብለህ ተተኮፈስክ ግን ወዳውኑ ባልጠበቀው ፍጥነት ያ ነገር ትነጠቃለህ ማለት ነው። ثم نزعناها منه ያችን ጨበጥኳት ብሎ ሲኩራራባት የነበራትን እድል ወዳው ስንነጥቀው انه ليئوس كفور ያነ የሱ ተስፋው የከሰመ ካዲ ሆኖ ቁጭላል ባንድ ፊቱ ማለት ነው። ليئوس في المستقبل ወደፊት እንግዲህ የኔ ነገር አለቀልኝ ይላል። ሁሉ ነገር ተሳካ ምናምን ሲል ወዳውኑ ሲፈራርስ ታውን በኋላ ደግም ያልነሳም ብሎ ተነሞራሉ ይደቃል ማለት ነው። ደግም እንኳን ታሞ ከሆነ ዲናለሁ በአላህ ረህማ፣ ከስሮ ከሆነ አሁንም ሰርቻ አገኛለሁኝ፣ ተሽሮ ከሆነ መልሼ ደግሞ ያገኝ ይሆናል እድል አይልም። ተስፋ ቢስ ይሆንና ወዳውኑ በቃ የኔ ነገር አለቀልኝ ይላል። ለምን ቅድም ተቆፍሰ የነበረው እኔን ማናከላል ስትል የነበረው የተዲያ ሞራል አቅምህን አወቅ ማለት ነው ባንድ ጊዜ። እና ወዳውኑ ተስፋ የቆረጠ ይሆናል። ከፉሩን ፊማ መضى
ባለፈው ደግሞ አላመሰገንም ጌታ ጸጋ በሰጠው ጊዜ አይደለም ያንን ክዶታል እኔ በጥፋቴ እኮ ነው እኔ አደብ አጥቼ ነው እንደዚህ ጌታ ተቆጥቶ ጉድ ያደረገኝ ብሎ በዛ ነገር መጸጸቱን ይተውና አፍራውንም ዝም ብሎ ነው ይላል ማለት ነው ጌታን ማማረር ማቋረር ይሆናል ወይ ባለፈው አልተጸጸተ ወይ ወደፊት ተስፋ አልሰነቀ መሃል መንገድ ወድቆ ይቀራል ተሁሉም ውጭ ሆኖ ማለት ነው እና ይሄ እንግዲህ እያንዳንዳችን የምናየው የሚያጋጥመን ነገር ነው አላህ እየነገረን ያለው ይሄ ሁሉ ባህሪ በእኛ ላይ ያለ ነው ፈጦ የሚታይ ነገር ነው ሰዎች ግን ይህ አይነት ትቢት እስከመቼ ነው በዚህ መልኩ የምትጓዙት ለምን አቅማችሁን አውቃችሁ ከጌታችሁ ተዋውቃችሁ እኔ ጋር ተስማምታችሁ አትኖሩም ለነገም ለዛሬም የሚበጃችሁን የምመክራችሁን ጌታችሁን ለምን ብትቀበሉ ምን ትጎዳላችሁ ነው የሚለው አላህ Subhanahu Wa Ta'ala እናንተ ግን የምታረጉት ስራ ሁሉ በሙሉ ታቂል የማይጠበቅ ነገር ነው በዚህ ቅጠቢስነታችሁ ዱንያንም አኸራንም ታጣላችሁ ከዚህ ስተት እንድትወጡ ነው እኔ መልእክት የላኩትና ኪታብ ያወረድኩት እያለ ነው የሚያስተዋወቀን ያለው ማለት ነው ስለዚህ فهل من مدكر እንደሚለው ልብ ያለው አለ ጌታን ምክር ወላ ينبئك مثل خبير እንደሚስጥር አዋቂው ጌታ የሚነግርህና የሚመክርህ ማንንም የለም ሁሉ ነገር ረግፎ የሚቀር ነገር ነው የመስከረም አበባ ነው ገሌ ሀብታም ገሌ ጉልበተኛ ገሌ ባለስልጣን ምናምን ነገ የለም ሁሉ ነገር ሁሉ ما على التراب تراب ባፈር ላይ ያለው ሁሉ መልሶ ወደ አፈር ነው የሚደመረው የሚያዋጣህ ግን ጌታ ጋር መተዋወቅና ከሱ ጋር መታረቅ ብቻ ነው ይህን ቁም ነገር ለማስጨበጥ ነው ቁርአን የመጣው ነው ዋናው ነገር ወለኢና ذقناه نعماء بعد ضراء ይላል በተገላቢጦች ደግሞ ቀደም ብሎ መልካም ነገር አበክሮ አግኝቶ ወዳው የፈረሰበት ነበር አንዳንዱ ደግሞ በተቃራኒው አረግለታለሁ ለኢና ذقناه نعماء بعد ضراء መጀመሪያ አካባቢ በጣም ውጥንቅጥ የሆነ ህይወት ያጋጥመዋል ማለት ነው በልጅነቱ ያለ እናት አባቱን ይሞትበታል የቲም ሆኖ ያድጋል ሊስትሮ ይጠርጋል አይደለም እንደ ከዛ ማቆ ተወሰነ ደረጃ ላይ ሲደርስ አላህ እድል ይሰጠዋል በቅድሙ ተቃራኒ ማለት ነው ይሄ ደግሞ انما اوتيت على علم ይላል ጎበዙ እኛ እኮ ጥረን ግረን ነው ያገኘነው እዚህ ተቀምጠህ ባክህ እንትናት በለን ስንት መከራ አይተን ነው ይልሃል ማለት ነው በራሱ ይደነፋል بعد ضراء ተብዙ መከራ ሰቆቃ በኋላ እድሜው እንግዲህ ወደ ግማሽ ወደዛ ሲገባደድ ይሳካለትና ያ ምንም የሌለው መናጢ ደሃ የነበረው ሰውዬ አሁን የተንበሻበሸ ህይወት ላይ ይሆናል ማለት ነው አሁን እንግዲህ አርፍጀ ሰጠሁት ማለት ነው ይሄም ሌላ ፈተና ነው بعد ضراء مسته ካጋጠመው ችግርና ሰቆቃ አውጥቼ ወደ ሰው ደረጃ በማሸጋግረው ጊዜ ምን ይላል ይሄ ደግሞ አሁን ምን የሚጠበቅበት አልহামዱሊላህ እኔ ተናንተና እዚህ ግባ ማልባል ሰው ነበር ጎዳና ተዳረ የነበረው ሰውዬ ተነስቶ ሀብታም ሊሆን ይችላል አላህ ከዛ አንስቶ ሰውኔን ሰው አደረገኝ እና አልহামዱሊላህ የኔ ቢጤ የነበሩትን ጎስቋሎች አሁን መርዳት አለብኝ ነበር የሚጠበቅበት ከዚህ ሰውዬ ማለት ነው ላ ሊያቸው የማይፈልግም እንደዛ አይነቶችን ሰዎች ምን ይላል ለየቁለነ ذهب السيئات عني ይላል መጥፎ ዲል ከኔ በቃ ተሰናብታ ሄዳለች ካሁን በኋላ እኛ በጥረታችን በጉልበታችን ተዋጣ ነው ይላል ማለት ነው ካሁን በኋላ ድህነትኛ ቤት አትመጣም ذهب السيئات عني ታሞም ከሆነ በሽታ በቃ እስከ መጨረሻው ድረስ ካሁን በኋላ እኔ ጥሩ ገንዘብ አለኝ በፈልግ ውጭ ሀገር እየታከማለሁ የምን በሽታ ነው ይልሃል ማለት ነው ኢነሁ ለፈሪሁ ፈኹር ይሄም ደግሞ ጅል ተግዜ በኋላ አላህ በሰጠው ድል በማመስገንና ሹክር በመመለስ ፈንታ ባለችው ግዚያዊ እድሉ ይደሰታል ተሚገባ በላይ ይፍነሸነሻል ፈኹር ከዛም ደግሞ ደስታውን በውስጥ ስሜቱ ብቻ መቆጣጠር ያቅተውና ገንፍሎ ይወጣል በአደባባይ ይደነፋል የኔ ወደረኛ ማን ነው ይልሃል ማለት ነው ዞር በል ባክህ ጓደኛህን ፈልግ አይደለም ይልህ
ሰላም እንኳን ስትለው እጅህን አሽቀንጥሮ ነው የሚሄደው ማለት ስራለኝ ባክ ሙፋዲ አይደል ሱብሃንአላህ ኢነሁ ለፈሪሁን ፈኹር እሱ እንግዲህ በቃ ዱንያን ተቆጣጥሯታል ካሁን በኋላ ከኮርቻ ይወድቃለሁ ብሎ ያስብም ሁሉን ነገር በቁጥጥር ስር እንዳደረገ ከዛ በኋላ በየሄደበት ሹክር በመናገር ፈንታ ጉራ ይሆናል እኛ እንዲህ አድርገን እኛ እንደዚህ ብለን እንደዚህ አድርገን ተዘፍዝፋችሁ እናንተ አትሰሩ አታሰሩ አታውቁ መወረፍ ዘመዲን ማዋረድ ይሆናል ስራው ማለት ነው ራሱን መኮፈስ ማወደስ ይሄ ነው የናንተ ባህሪ አይደለም ይላል አላህ Subhanahu Wa Ta'ala ስለዚህ እንግዲህ ድህነቱንም ሀብቱንም አናውቅበትም ማለት ነው በሁለቱም ነው እየወደቅን ያለ ነው መጀመሪያ መልካም ጸጋ ሲያገኘው ያም አላወቀበትም እንደገና ወደ ኪሳራ ሄደ መጀመሪያ ሲማቅቅ ኑሮ ደግሞ መጨረሻ ምሽት ላይ ያገኘው እንደዛው ደግሞ መልሶ ራሱን ማወደስ ሌላውን ማንኳሰስ ሆነ ማለት ነው ጌታ በዚህ መሐከል ተረስቷል ያደረገልኝ ይሄ ነው የሚለው ተናንተና ደሃ ያደረገኝ ጌታ አሁንም ሊያረገኝ ይችላል ተናንተና ሀብታም ያደረገኝ ጌታ አሁንም ደግሞ ሊጥለኝ ይችላል ቢል ኑሮ በዚህ ተቃራኒ ይሆን ነበር አካሃዱ ማለት ነው ስለዚህ የብዙዎቻችሁ ባህሪ ይሄ ነው እኮ ኢነል ኢንሳነ ኹሊቀ ሀሉአ እንዳለው እናንተ ይህ አይነት አስቀያሚ ባህሪ ነው ያለባችሁና በገዛ እጃችሁ ነው እድላችሁን የምታበላሹት በማለት ያስጠነቅቃል ኢለለዚነ ሶበሩ አለ ግን ይሄን ስል ሁሉም 100% የዚህ አይነት ጋጠወጥ ነው የዚህ አይነት ባለጌ ነው አልልም ከናንተው መሐከል ጭምቶች አሉ ታጋሾች አሉ ሲያገኙ ለምን እንዲያገኙ የሚያውቁና ለጌታቸው ተገቢ ሹክር የሚመልሱ ሲያጡ ደግሞ ሶብር አድርገው በጌታ አደብ አድርገው ሳይበሳጩ ሳይቆላጩ ጌታ ያመጣውን በጸጋ ተቀብለው በሶብራቸው የሚጠቀሙ ይኖራሉ እነዛ ግን ከብዙሃኑ አኳያ ዝግባ የሚባሉ አይደለም ጥቂቶች ናቸው ወቀሊሉን من عباده الشكور እንዳለው ተጥቂቶቹ ሁኑ ከብዙዎቹ አትሁኑ ብዙዎቹ ቅጠቢሶች ናቸው ጥጋበኞች ጉረኞች ናቸው ጥቂቶቹ ግን ጭምቶች ያወቁ ብልሆች ናቸውና ሲያገኙም ጌታ እንደሰጣቸው ያቃሉ ያቁበታል ይሰሩበታል ጌታን ጋር ይተዋወቁበታል ሲያጡም ደግሞ ተስፋ አይቆርጡም አይበሳጩም ተስፋቸውን ሰንቀው አሁንም በኸይርና ይቀጥላሉ ማለት ነው እና ሷቢሮቹ ሲቀሩ ስለዚህ ወዳጆችን አረሳቸውም ጥቂቶች ስለሆኑ አብዛኛዎቹን ነው የኮነንኩት ማለት ነው እና እነዛ የታገሱትና ወአሚሉ ሷሊሃት መልካም ስራን የሰሩት እንግዲህ እነሱ የተፈጠሩለትን አላማ አበክረው አውቀዋል የዱንያ ጉዳይ ተመጣችም ትምጣ አልহামዱሊላህ ሰራባታለሁ የበለጠ ገበያለሁኝ ካልመጣችም እሱ አይደለችም አላማዬ እኔ የዘላለም ሀገር አለኝ አይደል እንደ ብሎ አላማውን አይረሳም ማለት ነው ይሄ ሷቢርና ሙእሚን የሆነው ሰውዬ ለዱንያ አይሳሳትም ስትመጣም ይተቀምባታል ካልመጣችም ደግሞ አትረብሸውም ማለት ነው እነዚህ ኡላኢከ ለሁም መግፊራ እንዲህ አይነቶች ሷቢሮችና መልካም ሰሪዎች የሆኑት ግን አላማቸውን አውቀዋልና ለነሱ በዚህ ሸጋ ባህሪያቸው አኳያ ምህረት ተዘጋጅቶላቸዋል ሰውናቸውና እነሱም ደካማ ጎን ያጣቸውም ወንጀል ሊኖራቸው ይችላል ግን በዚህ በሶብርና በአመለን ሷሊህ እስከተገኙ ድረስ ጌታ አይጨክንባቸው ምህረቱን ይሰጣቸዋል ይላል ከነሱ ያደርገና ወአጅሩን ከቢር እንደገና ደግሞ በዛ በሶብራቸውና በኢማናቸው አኳያ ትልቅ የሆነ ምንዳም ተዘጋጅቶላቸዋል አላህ ትልቅ የሚለው ምንዳ በሱ ደረጃ ሰው ቢያዩ ምን ብሎ ሊገልጠው ነው እና አጅሩን ከቢር ማለት አንደኛ ከጀሃነም ነጽነት ይታወጅላቸዋል ማለት ነው ይሄ እንግዲህ በበላይን ሊገኝ የማይቻል እድል ነው ከጀሃነም ነፃ መውጣት ማለት ከዛ በኋላ ደግሞ ሲራጥን በነፃ እንደ በርቅ እንዲያልፉ ያደርጋቸዋል ማለት ነው ሐውድን እንዲቋደሱ ያደርጋቸዋል ከዛ ጀነተ ነዒምን እንዲወርሱ ያደርጋቸዋል ከዛም በላይ ረበል ዓለሚን በገሃድ እንዲያው ይፈቅድላቸዋል የሁሉ እድል ነው የሚያገኙት ይላል አላህ Subhanahu Wa Ta'ala ታዲያ ይሄን ሁሉ እድል ማግኘት እየቻላችሁ ለምንድነው ዝምድር አካባቢ ተልፈስፍሳችሁና ወድቃችሁ የምትቀሩት ነው የሚለው አላህ Subhanahu Wa Ta'ala እናንተ እኮ ክቡር ናችሁ ክብራችሁን ለምን አትጠብቁም ለትልቅ ዓላማ ነው ያዘጋጀኋችሁ ለምን እዚህ እንደው እንደንትን ጭቃ ላይ
ተለውሳችሁ ተጨማልቃችሁ ትቀራላችሁ በማለት አላህ Subhanahu Wa Ta'ala ለትልቅ እድል እንድንዘጋጅና የሱን ጥሪ አክብረን የዘላለም ጀነት እንድትወርስ ነው ይሄን ሁሉ የሚነግረንና የሚመክረን እና ከነዛ ያደርገን አላህ Subhanahu Wa Ta'ala ከጥቂቶቹ ያርገን ይሉ ነበር አንድ ሼህ ተጥቂቶቹ ያርገን ጥቂቶች ሁሉ ጊዜ የአላህ ወዳጆች ናቸው ምክንያቱም ከላም ያልፉት ፈተናም ያልፉት እነሱ ናቸውና ማለት ነው ብዙዎቹ ግን የግዚያዊና የግላዊ ስሜት ሰለባዎች ናቸው ከሸይጣን ጋር ነው የሚጓዙት ማለት ነው ስለዚህ ነዛ ግዙዎቹና ጥቂቶቹ የተባሉት ያ በሐዲስ እንደተገለጠው ከሺ አንዱ ነው አላማውን አውቆ ለአላህ የሚሆነው 999 ግን ኢብሊስ ጋር ነው የሚሄደው ማለት ነው ስለዚህ ከጥቂቶቹ ያድርገን አላህ Subhanahu Wa Ta'ala በሰማነው ተጠቃሚና ሰሪ እንድንሆን ሁላችንም እያሳሰብን የዛሬው ደርሳችን ዘላይ ይጠቃለላል ወሰለላሁ ዐለ ነብይ ወዐላ አሊሂ